ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ጥቅምት 20 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ፖለቲካዊ ሁኔታ ዙሪያ በፓርላማ ያደረጉት ንግግር ትክክል ነው ሲል አረና ፓርቲ ማስታወቁን ገዢው ብልጽግና ፓርቲ የከፍተኛ አመራሮቹን አመታዊ ስልጠና ማካሄድ መጀመሩን እንዲሁም በደቡብ አፍሪካ በመኖሪያ ቤታቸው ሞተው በተገኙ ኢትዮጵያውያን እህትማማቾች ዙሪያ ፖሊስ ምርመራ እያደረገ መሆኑን መግለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ፖለቲካዊ ሁኔታ ዙሪያ በፓርላማ ያደረጉት ንግግር ትክክል ነው ሲል አረና ፓርቲ አስታወቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከትላንት በስቲያ ጥቅምት 18 2018 በህዝብ ተወካዮች ምክር ቤት ቀርበው በወቅታዊ ሀገራዊ ጉዳዮች ዙሪያ ሰፋ ያለ ማብራሪያ መስጠታቸው ይታወቃል። የአረና ትግራይ ለሉዓላዊነትና ዲሞክራሲ ሊቀመንበር አቶ አምዶም ገብረስላሴ በሰጡት አስተያየት ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳዮችን አስመልክተው ባደረጉት ንግግር ዙሪያ የፓርቲያቸውን አቋም አንጸባርቀዋል። አቶ አምዶም ህወሓት በአማራ ክልል ካሉ ታጣቂዎችና ከኤርትራ መንግስት ጋር እያካሄደው ያለው ትብብር ለቀጠናው ሰላም ስለማይበጅ ጠቅላይ ሚኒስትሩ የሰጡት ማብራሪያ ትክክል ነው ይላሉ። በምርጫ ቦርድ የተሰረዘው የህወሓት ቡድን ለትግራይ ሰላም ትልቅ እንቅፋት ፈጥሯል የሚሉት አቶ አምዶም ጽምዶ በሚል የሚጠራውንና ያልተገባ ግንኙነት ያሉትንም አውግዘዋል። የህወሓት ቡድን ትግራይ እንዳትረጋጋና ሰላም እንዳይኖራት ያደረገ ፓርቲ መሆኑን ገልጸው ሊወገዝ እንደሚገባው አንስተዋል። ይህንን አስመልክቶ ፓርቲያቸው ተደጋጋሚ መግለጫ በማውጣት የቡድኑን ተግባር ሲያወግዘው እንደነበር ጠቅሰው እንዲህ አይነት ወደ ጦርነት የሚወስዱ ጥምረቶች ትክክል እንዳልሆነ እንደሚያምኑም ተናግረዋል። በዚህ ምክንያት ጠቅላይ ሚኒስትር አብይ አህመድ በፓርላማ ትግራይን በሚመለከት ያደረጉት ንግግር ትክክል መሆኑን እንደሚያምኑም ገልጸዋል። ግልጽ ነው። ህወሓትና ሻዕቢያ እና ፋኖ ጽምዶ ወይ ደግሞ አሊያንስ ፈጥረዋል። ይሄም ለትግራይ ሰላም ለቀጠናውም ሰላም ጥሩ አይደለምና ያሉት ትክክል ነው። ህወሓት ትልቅ እንቅፋት የፈጠረ ነው። ያው ፌደራል መንግስትም የራሱ ሚና አለበት በዚህ ባፈጻጸም ላይ ድክመቶች አሉት። ግን ህወሓት ግን በዚህ ትግራይን አለመረጋጋትና ትግራይን ሰላም እንዳይኖራት በማድረግ ግን ምንም ጥርጥር የለም ትልቁ ሚና እየተጫወተ ነው። እኛም በተደጋጋሚ እንደ ኬዳንም እንደ አረና እንደ ፓርቲም ተደጋጋሚ መግለጫዎች አውጥተናል። እንደዚህ አይነት ወደ ጦርነት የሚወስዱ ጥምረቶች ትክክል አይደሉም ብለን አስቀድመን ገልጸን ነበር። በዚህ ጉዳይ ላይ ትክክል ነው ብለን እናስባለን። ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በፓርላማ ቀርበው በሰጡት ማብራሪያ ህወሓት ያልተገባ ግንኙነት በማድረግ ላይ እንደሆነ ገልጸው ከዚህ ድርጊቱ እንዲታቀብም አሳስበው ነበር። ገዢው ብልጽግና ፓርቲ የከፍተኛ አመራሮቹን አመታዊ ስልጠና ማካሄድ ጀመረ። የገዢው ብልጽግና ፓርቲ የ2018 አመታዊ የከፍተኛ አመራሮች ስልጠና ማካሄድ መጀመሩን ከፓርቲው ያገኘነው መረጃ ያመለክታል። በዚህ ስልጠና ላይ የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህና አቶ ተመስገን ጥሩነህን ጨምሮ በኢትዮጵያ ፌደራል መንግስትም ሆነ በክልላዊ መንግስታት ከፍተኛ ስልጣን ላይ የሚገኙ አመራሮች መታደማቸውን ተመልክተናል። ስልጠናው በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሐሳብ ለሚቀጥሉት 10 ተከታታይ ቀናት የሚሰጥም ይሆናል ሲልም ገዢው ፓርቲ ዛሬ የጀመረውን ስልጠና አስመልክቶ ባጋራው መረጃ ላይ አሳውቋል። ይህ ከፍተኛ የሀገሪቱ ባለስልጣናትን ያቀፈ አመታዊ ስልጠና የአመራሩን ዕውቀት ክህሎትና አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮች የሚቀርቡበት ነው ሲልም ብልጽግና ፓርቲ ገልጿል። በስልጠናው ላይ ከ2000 በላይ ከፌደራልና ከክልል የተውጣጡ ከፍተኛ አመራሮች እንደሚሳተፉ የተጠቆመ ሲሆን ከስልጠናው በተጓዳኝ የተግባር የመስክ የልማት ስራ ጉብኝቶች እንደሚካሄድም ተመላክቷል። ገዢው ብልጽግና ፓርቲ በእህትና አጋር ድርጅቶች በግንባር ተዋቅሮ በህወሓት የበላይነት ሲመራ የቆየው ኢህአዴግ መፍረሱን ተከትሎ የተቋቋመ ሀገራዊ ፓርቲ ሲሆን በ2013 በተካሄደው ምርጫ ስልጣን ይዞ ቀጥሏል። በዚህ ዓመት መገባደጃ ሀገራዊ ምርጫ ይካሄዳል ተብሎ የሚጠበቅ ሲሆን የብልጽግና ፓርቲ ፕሬዝዳንት የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት በህዝብ ተወካዮች ምክር ቤት ባደረጉት ንግግር በቀጣዩ ምርጫ ከብልጽግና ውጪ የሆኑ በርካታ የፖለቲካ ድርጅቶች ወደ ፓርላማ ይገባሉ ብዬ እጠብቃለሁ ማለታቸው ይታወሳል።
በደቡብ አፍሪካ በመኖሪያ ቤታቸው ሞተው በተገኙት ኢትዮጵያውያን እህትማማቾች ዙሪያ ፖሊስ ምርመራ እያደረገ መሆኑ ተገለጸ። እነዚህ በደቡብ አፍሪካ የሞቱት ታዳጊዎች በመኖሪያ ቤታቸው ውስጥ ሞተው መገኘታቸውንና ፖሊስ ምርመራ እያደረገ መሆኑን በደቡብ አፍሪካ የኢትዮጵያውያን ተወካይ ተናግረዋል። ነዋሪነታቸው በደቡብ አፍሪካ ፕሪቶሪያ ከተማ ያደረጉ ዲቦራ መንግስቴና ኦፕራ መንግስቴ የተባሉ ሁለት እህትማማቾች በመኖሪያ ቤታቸው ውስጥ ሞተው መገኘታቸውን በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ተወካይ ኮሚቴዎች መካከል አንዱ የሆኑት አቶ አለማየሁ ቲጁማ ነገሩን ብሎ ቲክቫ ኢትዮጵያ ዘግቧል። በሁለቱ እህትማማቾች አሟሟት ዙሪያ ፖሊስ ምርመራ እያደረገ መሆኑን ያነሱት አቶ አለማየሁ በተለያዩ ማህበራዊ ሚዲያዎች በካምፓስ ውስጥ ሞተው ተገኙ በሚል የተሰራጩ መረጃዎች የተሳሳቱና ከእውነታው የራቁ ናቸው ብለዋል። አስከሬናቸው በደቡብ አፍሪካ ህዝባዊ ሽኝት ተደርጎ ነገ አርብ ወደ ኢትዮጵያ እንደሚላክም ተወካዩ ገልጸዋል። የሱዳን ፈጥኖ ደራሽ ኃይል በአልፋሽር በሚገኝ ሆስፒታል 460 ሰዎችን መግደሉን የዓለም ጤና ድርጅት አስታወቀ። ከሱዳን ጦር ጋር ውጊያ ላይ ያለው የፈጥኖ ደራሽ ኃይል ከቀናት በፊት በተቆጣጠራት አልፋሽር ከተማ በሚገኝ ሆስፒታል ውስጥ በመቶዎች የሚቆጠሩ ንጹሃንን ሰዎችን መግደሉን መረጃው እንደደረሰው የተባበሩት መንግስታት የዓለም የጤና ድርጅት አስታውቋል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የሚመሩት ተቋም ሆስፒታል ውስጥ 460 ሰዎች መገደላቸውን በሚያመለክቱ መረጃዎች በእጅጉ መደንገጡን ተናግረዋል። ከዓለም የጤና ድርጅት አስቀድሞ ግድያው መፈጸሙን ይፋ ያደረገው ሱዳን ዶክተርስ ኔትወርክ የተባለው የሕክምና ባለሙያዎች ማህበር የፈጥኖ ደራሽ ኃይሉ ተዋጊዎች ማክሰኞ ዕለት ታካሚዎችን አስተማማዮቻቸውንና ሌሎችንም ጨምሮ በሳውዲ ሆስፒታል ውስጥ ያገኟቸውን ሰዎች በሙሉ ያለ ርህራሄ ገድለዋል ብለዋል። ሱዳን ዶክተርስ ኔትወርክ በዚህ ጥቃት ምን ያህል ሰዎች እንደተገደሉ አልጠቀሰም። ይሁን እንጂ በከተማው የሚገኘው የጤና ተቋም ወደ ሰዎች ቄራነት ተቀይሯል ሲል ሁኔታውን ገልጾታል። በተጨማሪም ማህበሩ 4 ዶክተሮች፣ ፋርማሲስትና ነርስ የሆኑ የሕክምና ባለሙያዎች በፈጥኖ ደራሽ ኃይሉ ተዋጊዎች ታግተው መወሰዳቸውን አስታውቋል። የሕክምና ባለሙያዎችን ለማስለቀቅ $150,000 የሚደርስ ገንዘብ እንዲከፈል መጠየቁንም አክሏል። አልፋሽር በፈጥኖ ደራሽ ኃይሉ እጅ መግባቱን ተከትሎ የተባበሩት መንግስታት ማህበረሰብ አንቂዎችና የትራዶ ድርጅቶች ከከተማው መውጫ ስላጡ 250,000 ገደማ ሰዎች ስጋታቸውን ገልጸዋል። ከነዚህ ነዋሪዎች ውስጥ አብዛኞቹ አረብ ካልሆኑ ማህበረሰቦች የተገኙ ናቸውም ተብሏል። እስራኤል በጋዛ ውስጥ በፈጸመችው ጥቃት 46 ህጻናትን ጨምሮ ከ100 በላይ ሰዎች መገደላቸው ተዘገበ። እስራኤል ማክሰኞ ምሽት ጋዛ ውስጥ በፈጸመቻቸው ተከታታይ ጥቃቶች 46 ህጻናትን ጨምሮ ቢያንስ 104 ፍልስጤማውያን መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። የእስራኤል ጦር በርካታ የሽብር ኢላማዎችና ሽብርተኞችን ጥቃት መፈጸሙን ያረጋገጠ ሲሆን እርምጃውን የወሰደው ሐማስ በአሜሪካ አደራዳሪነት የፈረመውን የተኩስ አቁም በመጣሱና አንድ ወታደር በመገደሉ እንደሆነ ገልጿል። እስራኤል የፈጸመቻቸው ተከታታይ ጥቃቶች በሰሜናዊ ማዕከላዊና ደቡባዊ ጋዛ የሚገኙ መኖሪያ ቤቶች፣ ትምህርት ቤቶችና የመኖሪያ መንደሮችን መተዋል። ጥቃቱ የደረሰባቸው በሰሜናዊ ጋዛ በሚገኙ ጋዛ ከተማና ቤት ላሂያ፣ በማዕከላዊ ጋዛ ባሉት ቡሬጅና ኑሴራት እንዲሁም በደቡባዊ ጋዛ በሚገኘው ሃን ዩኒስ አካባቢዎች ናቸው ተብሏል። የጋዛ የጤና ሚኒስቴር በጥቃቱ 104 ሰዎች መገደላቸውን አስታውቆ ከተገደሉት ውስጥም 46 ህጻናትና 20 ሴቶች እንደሚገኙበትም ገልጿል። ከ250 በላይ የሚሆኑ ሰዎችም ጉዳት ደርሶባቸዋል ነው የተባለው። የእስራኤል መከላከያ ሚኒስቴር ሮብ ዕለት ባወጣው መግለጫ ሐማስ ጋዛ ውስጥ አንድ እስራኤላዊ ወታደር ገድሏል ሲል ከሷል። የሞቱ ታጋቾች አስክሬንን ባለመመለስ የተኩስ አቁም ስምምነቱን ጥሷል በማለትም ተጨማሪ ክስ አቅርቧል። ሐማስ በበኩሉ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ እስራኤል ስምምነቱን ለማፍረስ እየሞከረች ነው ሲል አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ምንም ነገር የተኩስ አቁም ስምምነትን አያሰናክልም ሲሉ ተደምጠዋል። ነገር ግን እስራኤል ወታደሮቿ ኢላማ በሚሆኑበት ጊዜ መልሳ ማጥቃት እንዳለባትም ተናግረዋል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ጥቅምት 20 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግንን። በያላችሁበት መልካም ጊዜ ይሁንላችሁ።